አክቲቭ ከሆነ ያለሽ ደግሞ በጣም ተንቀሳቃሽ ነሽ ማለት ነው። እሺ እና እንጀራ አግኝተናል። ትናንትና በነጭም በጥቁርም አግኝተን የበላን ነው። ዛሬ ነቃ ነቃ ብለሻል ነው ያላት። አክሽን አለ እንጀራ አይደለም ያለሽ አክቲቭ ነው ያለሽ። ያው እየመሰከሩ ነው የሰሙት። ወይኔ ዜዶ ፈጣሪ ወይ ድረስ። ኧረ መቼ ነው የምትረጋጊው አንቺ ልጅ? ሁሌ ጫጫታ ላይ፣ ሁሌ ውክብ ውክብ እንዳልሽ፣ ሁሌ ወከባ። ትናንትና እኮ የዘጋብኝ ለ7 ቀን በምን እንደሆነ ታውቂያለሽ? በሷ እኮ ነው አሉ ሲያነቡ። አውቀሽ ነው። ኧረ ዝም በይ። አባቴም አውርታችሁ ነው አሉ። ስለዛ ነገር ደግመሽ ስሙን አትጥሪ። እነ ዴዚ ምናምን ተብሎ አልተወራም። በዛ ነው የዱባይ እንደዛ ነው አረጉ ምናምን ብላ አይ ምን ያረጉ ይሆን ምናምን በአማርኛ እኮ ነው ያወራችው። ይተረጉማል አሉ ክርስቶስን። እንደኛ ሁሌ የምናወራው ስለ እንደሱ አይነት ግን ሜሴጁን ራሱ ብጽፍልሽ ምን እንዳለ ታውቂያለሽ? ስለ ብልግና እያወራች ነበር። እሱማ ይኸውልሽ እኔም አሁን ብዙ ጊዜ ሲጨፍሩ ጡታቸው ዝልል ዝልል ሲል ለእኔ ዋርኒንግ ይሰጠኛል። ምን ይለኛል? የወሲብ ቀስቃሽ እንቅስቃሴ ስላደረጉ ይለኛል። ስሜት የሚቀሰቅስ እንቅስቃሴ ስለተደረገ በቤትሽ ብሎ 7 ቀን 7 ቀን ስንት ይዘግቶብኝ ያውቃል። ውዝዋዜ ውድድር ላይ ያለ ጡት መያዣ እየመጡ የጡታቸው ጫፍ እየታየ ሲጨፍሩ ሲዘሉ ወላይተኛ ሲጨፍሩ ከኋላ ዞሮ መቀመጫቸውን ሲያማስሉ ቲክቶክ እኔ ላይ ይዘጋብ። እንደኔ ስንት ቀን ስንት ጊዜ ነው 7 ቀን የተዘጋብኝ በዚህ ምክንያት። ምን ይያለ ቲክቶክ እኔ ደግሞ እኔ አይደለሁም ብዬ እንትን አልኩ። ከኔ ጋር የነበረችው ልጅ ነው። እኔ ምንም አላወራሁም አልኩ። እንቅስቃሴ ነው ማሪ፣ ወሬ አይደለም። በወሬ አይዘጋም። ስክሪንሻት ካለሽ ላኪልኝ፣ ከፈልሽ ላምብልሽ። እንቅስቃሴ ነው። ላክልሽ ዋትስአፕ ላይ። አዎ ላኪልኝ። የሆነ ነገር እሷ እንቅስቃሴ ነገር አድርጋ ወይ ምናምን ይሆናል። ገባሽ? እኔ አንድ ጊዜ ከሚኪ ጋር አሸንፌ ማለት ጌም ተጫውተን ትልቅ ተነስቼ ስል ወዲያው ግርግም ለ7 ቀን ወሲብ ቀስቃሽ ፋሲካ ጊፍት ማን እንደሰጠኝ በጠዋት ተነሱን ተነቃቆ 2 ባልና ሚስት አሌክስና ዴዚ ሰጡኝ ጊፍት። ኧረ አደራሽን የእነሱ ሰዎች ስም አትጥሪ። አልፈልግም፣ እኔ አልሰማም ስለነሱ። በእነሱ ነው ትናንት ዋርኒንግ የሰጠኝ። ዋ ማሬ ቀራለሽ እንዴ? ትናንት ፎቶሽን ስለዘቀዘቅኩ አየሽ? አቡ አየሽ? እውነት ነው የተናገርኩ። አየሽ? ዘቀዘቅሽ እንዴ? ሰው ፎቶ አንቺ በሆነች ቲክታክ ሰው አልገባ ሲለኝ አዲስ ናት ሀሳብ መጣልኝና ለምን ዜድ ራሷን አልዘቀዝቃትም ብዬ ግን ልኬላታለሁ ዋትስአፕ ላይ አላኩና ምን አልኳት? ለአቡ እኮ ተናግሬያታለሁ። እንትና ሳምሪ ስትወጣ እሺ ትገቢያለሽ አልኩሽ እኮ ትገቢያለሽ ብዬሻለሁ እኮ። አይ እንገርሽ ዜዶ ትናንት ፋሲካ ትናንትና ልጅሽን ይዛት መታ ነበረ። ለዛ ነበር ይጠራልሽ ላይ ነበር። እንዴት እንደምበቀልሽ ያውቃለሁ። ጠብቂ ልጅሽን አስጋዝቼ። አይ የኢትዮጵያ ሕዝብ በጣም አዘነ። እንዴት አይ ዜድ አባቴ ሚኪ ኢንቪቴሽኑን ዘግቶ ነው ቁጭ ያለው። እንዴት ልላክለት? እኔ ከሱ ጋር ልቤ ወረደ። ልቤን ዝቅ አደረገው ይሄ ሰውዬ። አቡ ይሄ ስልኬ ገዝት የለውም። አንዴ ፕሮሞሽን ልስራባችሁ ገዝት ያለውን አስገብቼ በረጆ አካውንት ነው። አንዴ ተከል ኦፍ ኮርስ ማሪ ትናንትና በትልቁ ገብተሽ አልነበረም እንዴ? በትልቁ ቤቱ በዛ እኮ አይደለም በረጆ እኮ ነው። ፋሲካ 1 ሰከንድ የትኛው ነው እንትን ዋርኒንግ የሰጠሽ? ማርያምን ፋሲካ ለምን 200,000 ያላት የስራዬ ውሽዬ የምትለው በይኝ። አዎ ታዲያ በዚህ አትሰሪም እንዴ? ይሄ ደግሞ ገዝቱ ዝግ ነው። ጠላትሽ ይዘጋ። ማን ዘጋው? እኔ ምን አውቃለሁ ብላ እንደዛ ነው። የኔ 30 ምናምን ሺው ገዝቱ ዝግ ነው። ለምን ሁሌ አልገባበትም። ግዴታ 3 ቀን ግዴታ ቁጭ ማለት አለብኝ። አረ ይሄ ገዝቱ ነው ማሬ። ያማ አዲስ የከፈትሽው ከሆነ 3 ቀን ለ30 ደቂቃ እሱ እኮ ነው። ታዲያ 3 ቀን እኔ ልንገርሽ የጥጋቡ ልጅ ወይ ሚውት ላድርጋቸው። ዛሬ አባቴ እንዴት አድርጌ እንደምከፍት ፋሲዬ ልንገርሽ። አረቡ ሰውዬ አረቡ አትበል አባትሽ በል ይርዳ። እኔ ልንገርሽ እኔ 2 አሁን ተፋካኩ አካውንት አለኝ ምናምንሽና 30 ምናምንሽ ገዝት ላይ እያስቀመጥኩ ፎሎ ማስደረጋል። እነሱ ለአደጋ ጊዜ የከፈትኳቸውን አካውንቶች ምን አደረኩ መሰለኝ? ከፈትኩኝ ለ3 ቀን ላይቭ ላይ አስቀመጥኩት። እንዴት አደረኩ? ላይቭን ከፍቼ ዝም ብዬ በባዶ ቁጭ አደረኩት። በዚህ ጋር በዋናው ላይቭ እያስተላለፍኩ እዚህ ጋር በሌላ ስታንድ
ቁጭ አድርጌዋለሁ። ጋይስ ይሄ የምፈልገው 30 ደቂቃ እስኪሞላ ነው። ከፈለጋችሁ እዚህ ጋር ያላችሁ ከፈለጋችሁ ተቀመጡ፣ ካልፈለጋችሁ ተውት ዝም ብሎ 30 ደቂቃ ይሙላው ብዬ አስቀመጥኩት በባዶ የፈለገ ሲገባ 30 ደቂቃ በኋላ ዘግቼ ላይቭን አስቀመጥኩት። 3 ቀን እንደዛ አደረኩት። ከዛ ገዝቱ ከፈተ አዲስ አካውንት ሲሆን ገባሽ? ያንቺ ግን አሁን አቡዬ 30 ይሄም እንዴት መሰለሽ በዚህኛው ትልቁ አካውንት በፊት ገዝታለሁ። የሆነ ሰዓት ላይ የገዝቱ ምልክቷ ከነነፍሷ ጠፋች። እንዴት ፋሲካ እኔ ምን አውቃለሁ? አሌክስንም ክፈትልኝ ስል ቲክታክ ራሱን የዘጋብሻል ተጻጽፍ ያለው ብሎ ግን አልመለሱም። ጸጥ አሉ። እንመልሳለን ብለው ፋሲካ አየሽ ሚታረገች እንጂ ቋቋትያም እቺ ደንቆሮ ሚታረገች ከፈተች ዘግቶብሽ አይደለም ለ30 ደቂቃ 3 ቀን ሙሉ ቁጥ ማለት ይሄ እኮ ድሮ ክፍት ነበር። ይሄ እኮ የድሮ አካውንት ነው የቆየ ነው እኮ ማለት ትልቅ ቢሆንም ካል ታሳየው ዜዶ ለአዲስ አካውንት ነው እሱ። እኔ ሁለቱን አካውንቶችን እንደዛ 3 ቀን 30 ደቂቃ ላይ ባስቀምጬ ነው ክፍት ኦኬ። እኔ ግን ያየሁት በኔ አሁን ያኛው አካውንት አዲስ ፎሎ አድርጉኝ። አጋጣሚ ይሄ ከተዘጋቢ 33300 ደርሰዋል። ከዛ ስገባ ገስት ማስገባት አልችልም፣ ጌም መላክ አልችልም። ከዛ 30 ደቂቃ ቁጭ ብዬ እወጣለሁ። በነጌታ ረሳዋለሁ። በዛ አድርጌ እቀጥላለሁ። እሺ ልንገርሽ ፋሲካ፣ ይሄ የፋሲካ የቆየ ነው። ኖ እኔና አቡነን ና አጥፋ። ከመቼ ቃል ይበጋው ነው። ኧረ ዛሬ ሳምሪ ስጠፋብክ ሳምሪ የለችምና እኛም ካለ ከሳምሪ ጋር ነበርክ። እኔ ሳምሪ ጌኖች የማከራው ና በመጀመሪያ ወፍራም ሁለታችሁን እዛ ከወፍራም ህጋ ግን ኧረ በእናታችሁ ጓደኛዬን ሚኪን ወንድሜን በደንብ ሰላም ልበለው፣ ናፍቆኛል። እንዴት ነህ? ዱባይ ተስማምቶካል? በጣም በኢየሱስ ስም 2 ቀን ልመለስ ነው። ወፈርክ ሚኪ ወፈርኩ በጣም በጣም የገባክ ሄደ ጂምን ቀጥቅጥ። አዎ እና ደግሞ ወደ ፉድ ፕላን ተመለስ እንደገባክ ሀገር ቤት። እሺ ያ ትክክል። እሺ ለናንቲ ስራ ተገኘ አብርጌ ወንድም? አዎ ተገኘ እኮ እንዴ ጋይስትሪ ያው በተመረጠ ሚኪዬ ዶሮው መጣ ማለት ነው እንዴ። ትናንትና በመቤታችን ቀን ጸሎት አድርገሽ ዜዲ ጸሎትሽ ሰርቷል። በቃ አሁን ዶሮው ኢትዮጵያ ልክ ስትገባ ዶሮው ወደ ቤሩት ሚኪ እልክልሻለሁ እንዴ። ሚኪ ምን አይነት ስራ ተገኘ? ቶሎ ንገረኝ በእናትህ። የሆነች የምናውቃት አለች አይደለ? ሸራተናች በውስጥ አውቄያታለሁ። እሺ በዛ ምን ጥሩ ስራ ተገኘ? በቃ በእሷ ዙሪያ ነው። በቃ አያሳስብም ማለት ነው። አልሐምዱሊላህ የመጣንበት ዓላማ ስለተሳካ ደስ ብሎኛል ወንድም። እንዴ በጣም እንጂ በዛ ላይ ደግሞ አሁን ቻሌንጅ ማመስገን እንጂ መርቄ አማብርቄ ተሰጠኝ እኮ እንዴ። ቻሌንጅ ተሰጠክ? የምን ቻሌንጅ? የ500,000 አፋር ስቱዲዮ 500,000 ቻሌንጅ ሰጠኝ። 500,000 ፎሎ ካስገባከው ስንት አስገባሁት? በቃ ስንት ሊሰጥክ? 500,000 ብር በኢትዮጵያ። ምን ጣጣ አለ? እናስገባዋለን እንዴ። ላክልኛ። ከዛ ላይ እርዳታ እረዳበታለሁ ለብዙ ሰዎች። ላክልኛ አካውንቱን እና ቪዲዮ ሰራልካለሁ። እናስገባዋለን። ጣጣ የለውም። እሺ እሺ እንሰራለን። ስንት ጊዜ 500,000 አንድ ወር 500,000 ብርማ ማምለጥ የለበትም። ጣጣ የለውም። ጠቅጠቅ የኛ ያምልጥ የእናንተ አያምልጥ። ያቺ ገና ነው 2 ወር አለሽ። የረጁ ግን እንደ ቀልድ እየደረሰ ነው። አቡ የረጁ እንደ ቀልድ ቀኑ እያለቀባን ነው። አሁን ይኸውልሽ የረጁ የዜድ የሚክ ያለብን የኔ እዩ ስንት እንደደረሰ አቡ ስንት እንደደረሰ እዩ የኔ እዩ ናቸው። ረጁ እዩ እኔ እያመጣሁ ራሱ እየቆጠረ እኔ ጨዋታዬን አይችሉት አንቄ እያመጣሁ እያስገባሁት ነው እኔ አንቺ ያው በንግግር ነው ስለ ብልግና ንግግር እኮ አየሹ። ለዛ እኮ ነው የምልሽ። እኔ ታዲያ ያን ሰዓት ምን አወራሁ? ስለ ጾታና ስለ ብልግና ንግግር ይላል እኮ አልኩሽ። አየሽ ዛሬ ጋይስ ቻሌንጅ አለብን ጋይስ። አንድ ሰው አንድ አበባ ፍላወር ጋይስ፣ አንድ ትልቋ ፍላወር ጋይስ፣ አንድ ትልቋ ባለ 10ዋ እኔ የተናገርኩት ታዲያ
ፋሲካ አንቺ ስለ ብልግና አውርተሽ እኔ ስለ እንትና እያወራሽ ነበር፣ ስለ እነ ዴዚ እንዳደግ ምን ብዬ አወራሁ? እንግሊዝ ያውቃል። እኔ በእንግሊዝ አውርቻለሁ። አማርኛ አበሻ ሳይቀር አይቀርም እዛ ውስጥ። በማንኛውም ሰዓት ላይቭ ላይ ስታገኝኝ ስትመጪ ይሄንን ኮድ ስትጽፊ ሞዴሬተሮች ያስገቡሻል። ለሞዴሬተር ግሩፕ ፕሮፋይልሽን እና ይሄንን ኮድ አቡ ይኸው ስንት እንደገባው እኮ ላይ ነው። ጋይስ ትሪፕል ነው። ደብል ማን ሰጠኝ? ንገሩኝ፣ ማን ሰጠኝ? እንዴት ነው ለሽ የገባው? 4000 ደብል ነው ጋይስ። እኛ ጋር አብርጌ ወንድሜ ጋይስ ካታር ላይ ምንም አይነት የባህል ልብስ ሽፎን ሜል ሺቲ ምንም አይነት ነገር ከፈለጋቸው አብርሃም በካታር አለላት። ዳይቦ መሰልኩ እንዴ? ምን ነው ዳይቦ መሰል የታየው ለራሴ መጡብን። የሀገር ፌክ አካውንት ነው ያለው። ማይ ጉድነስ የሀገር ፌክ አካውንት ነው ያለው።